ወይ የጻፉልን ኮሜንት አሁን መጡ። አሁን ይሰማል ብለዋል። እሺ መምህር ሰላም ለኩም ብያለሁ። ጥያቄዎች ነበሩ መምህር ኤልያስ። ይቻላል መጠየቅ ይቻላል። እግዚአብሔር እንዳቀበለኝ እመልስላቸዋለሁ፣ አስረዳቸዋለሁ። በጣም ደስ ይላል መምህር። ግን መጀመሪያ ህዝቡም እንዲያውቅ በቤተ ክርስቲያን ያሉት ደረጃ ምንድን ነው? እኔ በቤተ ክርስቲያን አማኝ ነኝ። ቤተ ክርስቲያን አማኝ ነኝ፣ አገልጋይ ነኝ። ቤተ ክርስቲያንን አገለግላለሁ፣ እግዚአብሔርን አገለግላለሁ። በምንነት ማዕረገው ምንድን ነው? መምህር። ያው እዚህ ጋር አይታይም መምህር ይላል እኮ። እሺ አይ መጋቢ ብሎ ወይም ሐዲስ ከሆነ ብዬ ነው፣ ችግር የለውም። እሺ እሱ ማዕረግ ነው። እሱ ማዕረግ የሚሰጥ ማዕረግ ነው እንጂ እውቀትን አይደለም የሚጨምር። እኔ መምህር ነኝ። መምህር ከሆንኩ በቂ ነው ለኔ። በቃ ጥሩ፣ ችግር የለውም። ዋናው መምህር እንደው ይገርሞታል። ትናንትናም ሌሊቱን ሙሉ ከሁለት መጋቢ ብሎ ሐዲሳት ጋር ስናወራ ነበረ፣ ግን ያው መልስ አላገኘንም እና በጣም ወሳኝ ጥያቄዎች አሉ። ጥያቄዎቻችንን እናቅርብና መምህር እስኪ መልሱን ደግሞ እናዳምጣለን። ጥያቄን ላቅርብ ይፈቅዱልኛል? በጣም ጥሩ ነው። በምን ጉዳይ ነው? በነገረ ስላሴ ጉዳይ ነው፣ ወይም ደግሞ በስላሴ ጉዳይ። እሺ ጥያቄዎች ስላሴ ላይ ማለት ነው። በጣም ጥሩ። ስሜት አድርገው ያዳምጡኝና ከዛ በኋላ መልሱን ደግሞ ይመልሱልኛል ማለት ነው። ጥያቄ ምንድነው? መጽሐፍ ቅዱስን ገልጬ ሳነብ ምን የሚል ነገር አገኘሁኝ? ዘዳግም ምዕራፍ 32 ላይ አሁን እኔ ብቻዬን እኔ እንደሆንኩኝ ከእኔ በቀር ሌላ አምላክ እንደሌለ እዩ ይላል። እግዚአብሔር አምላክ ምን አለ? ከእኔ በቀር አምላክ የለም ብቻዬን ነኝ እያለ የሚናገር አካል አለ። የሚናገረው አካል ደግሞ ማን ነው ስንል ዕብራውያን ላይ መጥቶ ምን አለ? እግዚአብሔር አለ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገበት ደግሞ ዓለማትን ባደረገበት በፈጠረበት ይላል በልጁ በዚህ ዓለም መጨረሻ ለኛ ተናገረን ይላል። ስለዚህ እየተናገረ ያለው ካለ አብ ነው እየተናገረ ያለው። አብ ምን አለ? ከኔ በቀር ሌላ አምላክ የለም እኔ ብቻዬን አምላክ ነኝ እያለ ሲናገር እንመለከተዋለን። ግን በክርስትና ስንመጣ ከአብ ውጭ ሌሎች አምላኮች አሉ። ሶስት አምላኮች አሉ። እነዚህ ማለት ነው አብ፣ ወልድ፣ መንፈስ ቅዱስ ተብለው የሚመለኩ ሶስት አምላኮች አሉ። እነዚህ ጋር የምታዩቸው ማለት ነው። እግዚአብሔር እኔ ብቻዬን ነኝ ከኔ ውጭ ፈጣሪ የለም ማለት። ግን ደግሞ የክርስትና መጽሐፍን ስቅስ ምን የሚል ነገር አገኘሁኝ? ስሉስ ቅዱስ የአዳም የሔዋን ፈጣሪዎቻቸው እናንተ እንደመሆናችሁ ይላል። ፈጣሪዎቻቸው ይላል። በክርስትና አዳም ፈጣሪዎች አሉት። ፈጣሪ ሳይሆን ፈጣሪዎች አሉትና እንዴት ነው ከአንድ በላይ ፈጣሪ ሊኖር የሚችለው? እግዚአብሔር እኮ እኔ ብቻዬን እየተናገረ ነው ያለው። ሲቀጥል እግዚአብሔር አንድ ነኝ እያለ ነቢያትም ደግሞ አንተ ብቻህን ነህ እያሉት፣ ግን በክርስትና ከዚህ ወጣችሁ ሶስት አምላኮች አለ፣ ሶስት ጌቶች አሉ ትላላችሁ በመጽሐፋችሁ መሰረትና ጥያቄ መምህር ያሳሳጠረው እግዚአብሔር አብ እኔ ብቻዬን ከኔ ውጭ አምላክ የለም እያለ ነው ያለው። እናንተ ደግሞ ሶስት አምላኮች አሉ እያላችሁ ነው ያላችሁት በአካል ማለት ነውና ይሄን አስተምሮ የትኛው ነብይ ነው የሰበከው? በደንብ ያዳምጡኝ፣ በደንብ ያዳምጡኝ። ከመጽሐፍ ቅዱስ ላይ የትኛው ነብይ ነው? እያዳመጥኩ ነው እኮ በደንብ ያዳምጡኝ አትበል። እያዳመጥኩ ነው። ዝም ብለህ ተናገር። ጨርስ። ይምሩ። አቤት። ኦኬ እንትን እናድርግ። ያው ለእርሳቸው ለመምህርም አክብሮት ይሆን ዘንድ ደቂቃ እንስጣቸው አይሻልም? ለአንተም ለእሳቸውም ደቂቃ እንስጣቸውና እሳቸው በተሰጣቸው ደቂቃ ያወሩ፣ አንተም በተሰጠህ ደቂቃ አውራ። አይ ቲንክ ያ ጥሩ ይመስለኛል ለእሳቸው። ከዛ ቃል በቃል ሰዓት ደግሞ እንትን እንላለን። ከፈለግን መመደብ እንችላለን። በውይይት ሴንስም መመደብ ይቻላል ካስፈለገ። እውነት ብለህ 4 ደቂቃ ቢሆን ፍትሃዊ ይሆናል ብዬ አስባለሁ። መምህርም ስለመጡ ከምንረብሻቸው እንዳናቋረጣቸው በደቂቃ ያወሩ። ወንድም ሳለ ካሜራ መክፈት ትችላለህ እንዴ? ይምሩ ታብሌቱ እኔ ጋር አይደለምና ሌላ ሰው ቢይዝ። እሺ በቃ እኔ ችግር የለውም። እኔ ይዝልሃል። እሺ በደቂቃ አድርጉትና ስለ ስላሴ በደንብ አድርገን እንማማራለን ብዬ አስባለሁኝ። ሁላችሁም ልባችሁን ለትምህርት ክፍት አድርጉ። ክርስቲያን ወገኖቻችንም እንዲሁም ሙስሊም ወንድሞቼ እህቶቼ ማለት ነው። እሺ 4 ደቂቃ አድርግልንና ያው ጥያቄና አቅርብ ያለው መምህር ደግሞ 4 ደቂቃ ወስደው ስለ ስላሴ የጠየቁት ጥያቄ ነው በደንብ አድርገው ያስረዱኛል ብዬ ተስፋ አደርጋለሁኝ። እኔ በቃ አድርገው። እሺ ዛኪ እኔ ላስጀምረው። መምህር ያው ደቂቃ ይዣለው እዚህ ጋር መጀመር ይችላሉ።
ሲጀምሩ አስጀምርላችኋለሁ። ሳላንተ 4 ደቂቃህን አይ በቃ ችግር ጥያቄን አቅርቤያለሁ እኔ ይበቃኛል። እሷ ደቂቃ ወስደው በደንብ ያድርጉ አስረዱኝ። እሺ ሚውት ነው መምህር። እሺ አንዴ ጠብቀኝ ብዬ ነው። እንደገና ታስጀምርልኛለህ 4 ደቂቃውን። ችግር የለውም። እሺ ገና ችግር የለውም። ዛኪር ያልጀመረም እሺ እንግዲህ አንተ እያልከኝ እስኪ እንደገና እሺ እጀምራለሁ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የነቢያት የሐዋርያት አምላክ ልዑል እግዚአብሔር እኛንም እናንተንም የፈጠረ ሁላችንንም የፈጠረ ሰማይና ምድርን ያስገኘ ማዕባሎ ሀበሞ አምጥቶ የፈጠረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የኔንም የእናንተንም አንደበት አምላካችን እግዚአብሔር መልካም ነገር እንድንናገር ይርዳን ይጠብቀን። እንግዲህ ስለ እግዚአብሔር አንድነትና ሶስትነት ነው የጠየቀኝ። ሥላሴ ማለት ሶስትነት ማለት ነው። እግዚአብሔር በአካል ሶስት፣ በአካል በስም በግብር ሶስት፣ በባህሪ በመለኮት በአገዛዝ በስልጣን አንድ አምላክ ብለን እናምናለን። ይህንን ዝም ብለን አይደለም እናምነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስንመለከት እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንም የሰማይ ወፎችንም እንስሳትንም ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ አለ ይላል። እንግዲህ እዚህ ጋር ምን እንዳለ ያመለክተናል። እግዚአብሔርም አለ ካለ በኋላ ሰውን በመልካችን እንደ ምሳሌያችን እንፍጠር አላየው። እግዚአብሔር እዚህ ጋር ከአንድ በላይ የሆነ አካል እንዳለው ያመለክታል ማለት ነው። ማን ነው ያለ? እግዚአብሔር በመልካችን ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ይላል። የሶስቱ መነሻ ይህ ነው። ሌላ ደግሞ ልንገርህ ሶስት መሆኑን እዚህ አልተናገረም። ሌላ ደግሞ እንደገና በኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ እንዲህ ይላል። ቁጥር 8 ጀምረን ስንመለከት እግዚአብሔር አምላክም ድምፅ ከገነት ውስጥ ሲመላለስ ሰማ። አዳምና ሚስቱም ከእግዚአብሔር አምላክ በፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክ አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ ተሸሸኩም። እግዚአብሔርም አለ ራቁትን እንደሆን ማን ነገረህ? ከእርሱ እንዳትበላ ካዘዝኩህ በላህን? አዳም ለእኔ እንድትሰጠኝ የሰጠኝ ሴት እርሷ ከዛፉ በላች አለና አምላክም ሴቱን ያደረገችን ሴቱም አለ ካለ በኋላ ምን አለ? 22 ቁጥር 22 ላይ ስትመለከት ይህንን ታሪክ ከታች ጀምረህ እያነበብክ ትሄድና 22 ላይ ስትመለከት እግዚአብሔር አምላክም አለ እነሆ አዳም መልካምንና ይላል። ይህንን ያዝ ከኛ እንዳንዱ ሆነ አለ። እግዚአብሔር ነው እንደዚህ ምን ያመለክታል? ከአንድ በላይ የአካል እንዳለው ያመለክታል ማለት ነው። ሌላ ደግሞ በኦሪት በመጽሐፈ ኢሳይያስ ምዕራፍ 6 ቁጥር 1 ጀምረህ ስትመለከት ሶስትነቱን የሚያመለክተን እናገኛለን። እዚህ ላይ መቀጥልበታለሁ ሰዓት ስላለቀ በነገራችን ላይ እዚህ ላይም አሁን መላእክት እግዚአብሔርን ሲያመሰግኑት ቅዱስ 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 ብለው 3 ጊዜ እግዚአብሔርን አመስግነውታል። ይህ ማለት እግዚአብሔር በአካል 3 እንደሆነ ቅዱስ ቅዱስ የሚለው ያለመለየቱ ቃሉ አንድ መሆኑ የሶስትነታቸው
መምህር ደቂቃዎት አልቋል። እሰማለሁ ይምራን። አይ ስላለቀ ነው ደቂቃ ስላለቀ ነው ዝም ያልኩ በነገራችን ላይ። አይ መምህር እሺ ይምራን 4 ደቂቃ አለ ቀጥል። እሺ አልሐምዱሊላሂ ወከፋ ወሰላቱ ወሰላመን አላ ኢባዲህ الذين اصطفى ወባድ በአምላክ ቃል ጀምራለሁ። አምላክ አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ይላል? ሱረቱል ማኢዳ ቁጥር 73 ላይ ለቀድ ከፈረ الذين قالوا እነዚህ አላህ የ3ኛ ነው ያሉ በእርግጥ ካዱ አለ። ስለዚህ ክርስቲያኖች አምላክን 3 አድርገዋል። 3 በማድረጋቸውም ክደዋል ማለት ነው። መምህር ስላሴ ወንትን ይዘሃል። አሁን አንተ ይዘሃል። ደቂቃ ተይዟል። መምህር ደቂቃ ተይዟል። ዛኪር አንድ ያቁመው። አንድ ደቂቃ ነው። ስንት ደቂቃ ነው? ዛኪር ደቂቃውን ያቁመው። ከእንደገና ተመልሰዋለህ። 4 ደቂቃ ተይዟል። ኢምራን ይኸው እየሄደ ነው። አሁን ጣልቃ ስለገቡ ከእንደገና ይመለሳል። ዛኪር ካለ ወደ ኋላ መልሰው። እሺ በነገራችን ላይ እኔ የምፈልግ ከመጽሐፍ ቅዱስ ነው። ቁርአን ለእኛ ለምናምንበት አምላክ ለእግዚአብሔር ማስረጃ አይሆንም። ምክንያቱም ቁርአን እኛ ስለማናምንበት ማለት ነው። እሺ መጽሐፍ ቅዱስ ላይ መጣልኝ። አይ እሺ የሚተርጉትና ከመጽሐፍ ቅዱስ ላይ የተወያየን ያለ ነው። እሺ አመሰግናለሁ። ደቂቃን አስጀምርልኝ። እሺ ወደ ስላሴ አስተምሮ ስንመጣ ወገኖቻችን ምን ብለው ያምናሉ? አምላካችን እግዚአብሔር በአካል 3 ነው፣ ማለትም 3 አምላኮች አሉን፣ 3 ጌቶች አሉን ብለው ያምናሉ። ይሄን ደግሞ በመጽሐፋቸው ጽፈው አስቀምጠዋል። ቅድም እንዳሳየኋችሁ መጽሐፈ ሰይፈ ስላሴ ብለው ያስቀምጣ ተመከቱ። የጌታችን ባህሪ የሆነ 3 ጌቶች ናቸው ይላል። ተመከቱ። ሁላችሁም ስንት ናቸው? 3 ጌቶች ናቸው ይላል። 3 ጌቶች አሉ በክርስትና። ግን ወደ መጽሐፍ ቅዱስ ስንመጣ እግዚአብሔር ምንድነው ያለው? ከኔ በቀር ሌላ አምላክ የለም ማለት። ሁላችሁም እዩ። አሁን እኔ ብቻዬን ነኝ፣ እኔ እንደሆንኩኝ እዩ። ከኔ በቀር ሌላ አምላክ የለም ማለት እግዚአብሔር ከኔ ውጭ ሌላ አምላክ የለም አሉ። ክርስቲያኖች ግን አይ ከአንተ ውጭ ሌላ አምላክ አንተን የሚመስል አለ አሉ። ግን የሚያሳዝነው ነገር ይህ አስተምሮ መጽሐፍ ቅዱስ ላይ ጭራሹ ነው የለም። ከመጀመሪያው እስከ መጨረሻው መምህር ኤልያስ ሞክረዋል ሊያሳዩን፣ ግን ቃል በቃል የስላሴን አስተምሮ ሊያመጡ አልቻሉም። ሲጀመር ስላሴ እኮ የተደበቀ ሚስጥር ነው፣ ማንም ማያውቀውም ተብሎ የተቀመጠው። ተመከቱ መጽሐፈ ሰይፈ ስላሴ ምንድነው የሚለው? ሚስጥር አለ ከሰውና ከመላእክትም ከማንኛውም ፍጥረት የተደበቀ ነው አለ። የስላሴ ሚስጥር ማንም አያውቀውም። ለዛ ነው አብዛኛው ጊዜ ቤተክርስቲያን ላይ ስለ ስላሴ ሲጠየቁ ስላሴ እኮ ማንም አያውቀውም የሚሉት። ኦኬ። ስለዚህ ስላሴ የሚባለው 3 አምላክ የሚባለው አስተምሮ ሰዎችን ግራ አጋባ። እስካሁን ድረስ ማስረጃ ያልቀረበለት አስተምሮ ነው ማለት ነው። ይገርማችኋል። ገድለ ተክለ ሃይማኖት መጽሐፍ ተመልከቱ ብሎ ያስቀምጣል። ሶስትነታቸው ሳስታወቅ አለ አስቀድሞ የስላሴ ሶስትነታቸው ወልድ ሰው እስከሆነ ድረስ አይታወቅም ነበር አለ። 3 አምላክ የሚለው አስተምሮ ነቢያት አያውቁትም። ከነቢያት በኋላ የመጣ አስተምሮ ነው። ከየት ነው የመጣው ደግሞ ካልን የመጣው ከግብፃውያንና ከህንዳውያን ነበረ። ክርስቲያኖች ከመፈጠራቸው አስቀድሞ ህንዳውያን ነበሩ። ህንዳውያን ሁላችሁም ተመልከቱ፣ ያው በስላሴ ያምናሉ። ክርስቲያን ወገኖቻችሁ በሚያምኑበት መንገድ እነሱም በስላሴ ያምኑ ነበረ። ስለዚህ ይሄ ስላሴ የሚባለው አስተምሮ የመጣው ከመጽሐፍ ቅዱስ ሳይሆን ከህንዶችና ከጣዖት አምላኪያን ነበር። ምሳሌ ህንዳውያን ስንት አምላክ አላቸው? ቪሽኑና ሺቫ 3ቱን አምላክ ምን ይላሉ? እነሱ አንድ ናቸው። ያተመክቶ አንድ ናቸው። አይ ሪኮግናይዝ ዋን ኦንሊ ዋን ጋድ አንድ ናቸው እያሉ በክርስቲያኖች መንገድ ያምናሉ። ስለዚህ ክርስቲያን ወገኖቻችን ስላሴ የሚባለው አስተምሮ መጽሐፍ ቅዱስም ነቢያትም አያውቁትም። ከኢየሱስ ሞት በኋላ የመጣ አስተምሮ ነው። ቀጥሎ መምህር ምን አደረጉ? አይ ስላሴን እኮ የሚያሳይ ጥቅስ አለ። ምሳሌ ዘፍጥረት ምዕራፍ 1 ቁጥር 28 ላይ እግዚአብሔር እንፍጠር ይላል የሚል ነገር አንስተዋል። ግን ጥያቄያችን እግዚአብሔር እንፍጠር ያለው ለማን ነው? እንፍጠር ያለው ለማን ነው ስንል መጽሐፍ ቅዱስ መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ ተመልከቱላችሁ። ምን ብሎ ያስቀምጣል? እግዚአብሔር አምላካችን ለኛ እንዲህ አለን አለ። ማን? መልአኩ ምን አለ? እግዚአብሔር እንዲህ አለን። ምን አለ እግዚአብሔር? አዳም ብቻውን ይሆን ዘንድ መልካም አይደለምና ለእርሱ ረዳት እንፍጠርለት አለን ይላል። ስለዚህ እንፍጠር እያለ እያወራ የነበረው መምህራችን ራሱ እግዚአብሔር ሳይሆን ለመላእክት ነበር። ዋናው ግን ፈጣሪው አንድ ስለሆነ ቀጥሎ ምን አለ? እግዚአብሔር ሰውን በመልኩ ፈጠረ አለ። ፈጣሪው አንድ ነው፣ የፈጠረው እግዚአብሔር ነው። ከመፍጠሩ በፊት ግን ለመላእክት አማክሯቸው ነበረ። መምህር እንፍጠር ያለው ለስላሴ ከሆነ ጥያቄ ለስላሴ እንደሆነ ከመጽሐፍ ቅዱስ ማስረጃ አቅርቡልኝ። የትኛው ሐዋርያ ነው? ኢየሱስ ነው? የትኛው ሰው ነው? ይሄ ጥቅስ የሚያሳየው ስለ ስላሴ ነው ያለው? ጭራሹ ነው የለም። ቀጥሎ ምን አሉ? ከኛ እንደ አንድ ሆነ ብለዋል። ከኛ እንደ አንድ ሆነ የሚለው በምንድን ነው? ክፉና ደጉን በማወቅ ያሳያችሁ ራሱ መጽሐፍ ቅዱስ ብሎ አስቀምጧል። ያው ሰይጣን ራሱ አስቀድሞ ምን አለ?
ክፉና ያው ከእርሷ በበላችሁ ጊዜ አይኖቻችሁ ይከፈታሉ፣ እንደ እግዚአብሔር መልካሙንና ክፉን የምታውቁ እንደምትሆኑ አለ። ስለዚህ ከኛ እንደ አንድ ሆኑ ሲባሉ ክፉና ደጉን በማወቅ ደረጃ ነው። እሱም ደግሞ ከመላእክት ነው። መላእክቶች ራሱ ክፉና ደግን ያውቃው። ለዛ ነው ጋርስ ኤሎሂም ብሎ መላእክትን የሚጠቁመው። ቀጥሎ መጽሐፍ ቅዱስ ላይ እኮ ቅዱስ 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 የሚል አለ። ስለዚህ ይሄ ስላሴን ያሳያል ብለው እሱም ውሸት ነው። ቅዱስ 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 ማለቱ ኃያልነቱን ያሳያል እንጂ ሶስት ነው ማለት አይደለም። እንደዛ ከተባለ መጽሐፈ ኩፋሌ ምን የሚል ነገር አለ? እግዚአብሔር አብርሃምን አብርሃም 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 አለው። ስለዚህ ሶስት አብርሃም አለ እንዴ? አይመስልም። ስለዚህ ባቆት መምህር ራሴ የሚያሰጠቅ ሲስቱኝ መምህር ኤልያስ 4 ደቂቃ አላችሁ፣ ቀጥሉ። እሺ ለእኔም ደቂቃ ስጠኝ። ሯል እሺ እግዚአብሔር ይስጥልኝ። በጣም ጥሩ ነው። እንግዲህ እንደተነጋገርነው በመጽሐፍ ቅዱስ መሰረት ቢሆን መልካም ነው። ምክንያቱም አንተ ከገድላትም ከድርሳናትም ከሌሎችም መጽሐፍት ነው እያመጣህ ያለ። እሱን በሌላ ጊዜ የምንሄድበት ይሆናል። ቤተክርስቲያን የምታምንበት የተቀበለችው ቢሆንም ነገር ግን በመጽሐፍ ቅዱስ ስለሆነ ውይይታችን የተጀመረው መጽሐፍ ቅዱሳዊ ቢሆን መልካም ነው። ግን አንተ እንዳልከው አሁን ቅድም ለምሳሌ ከኛ እንዳንዱ ሆነ ብሎ እግዚአብሔር ሲናገር እንደማን ነው? ከኛ ማለት ምን ማለት ነው? አንድ ሰው ነው ከኛ ብሎ የሚናገረው? አንድ ሰው ከኛ ብሎ መናገር ይችላል? እንፍጠርለትስ ማለት አንድ ሰው እንፍጠር ብሎ ይናገራል? ላድርግ አደርጋለሁ ልፍጠርለት ነበር ሊል የሚችለው አይደለም። እንፍጠርለት ብሎ ሲናገር እግዚአብሔር እዚህ ወይም አዳምን በመልካችን በአርአያችንና በምሳሌያችን እንፍጠር ብሎ ሲናገር ነው እግዚአብሔር ከአንድ በላይ እኛ አንድ አምላክ ብለን ነው የምናምነው። ግን የምናምነው በአካል ግን ሶስት ነው እንላለን። እግዚአብሔር ሶስት አካል አለው። ባህሪው አንድ ነው፣ ፈቃዱ አንድ ነው፣ አገዛዙ አንድ ነው። ሶስት አካል ስላለው ሶስት ፈቃድ፣ ሶስት ባህሪ፣ ሶስት አገዛዝ የለውም። አካል ግን ሶስት አካል አለው። ይህንን ማመን አለብህ። አስተምህሮ ነው፣ መጽሐፍ ቅዱሳዊም ነው። ራሱ እግዚአብሔር የተናገረውም ስለሆነ ማለት ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምረን ስንመለከት ወይም ከ16 ጀምረን ስንመለከት እግዚአብሔር በስም በአካል በግብር ሶስት ነው ብለናል አይደለ? በአካል የተገለጠው እግዚአብሔር ወልድ ነው። በስጋ የተገለጠው አብ በደመና ሆኖ መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ውሃ ሲጠመቅ በደመና ሆኖ አብ ዝንቱ ትወልድ የዛፈቅር ወሎቱ ስምወ የምወደው ልጄ ይህ ነው እሱን ስሙት ብሎ ተናግሯል። አየው፣ የምወደው ልጄ ስሙት። ለምሳሌ እናንተ አላህ አይወርድም፣ አይወለድም፣ አልወለደም፣ አልተወለደም ነው የምትሉ። እዚህ ግን እግዚአብሔር ራሱ ምን አለ? ልጄን ስሙት፣ ይህ ልጄ ነው የምወደው ልጄ ስለሆነ እሱን ስሙት፣ የሚላችሁን ስሙት እያለ ነው፣ እየተናገረ ነው። አየው። ስለዚህ ሶስት አካል እንዳለው ይታወቃል ማለት ነው። ሶስት አካል እንዳለው ይታወቃል። ነገር ግን ሶስት አካል ሲኖረው ሶስት አምላክ ግን አይባልም፣ አንድ አምላክ ነው የሚባለው። ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ፣ እስራኤል ወይ ስማ እግዚአብሔር አምላክህ አንድ ነው ብሎ ነው የተናገረው ማለት ነው። ስለዚህ እግዚአብሔር በስም አብ ወልድ መንፈስ ቅዱስ ይባላል። ስሙ ሶስት መሆኑ አካል ደግሞ አብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። መንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም አካል አለው ማለት ነው። አየው፣ ከዚህ ከሶስቱ አካላት አንዱ ወልድ ከሶስቱ አካል አንዱ ወልድ ወደዚህ ምድር መጥቶ ከእመቤታችን ከቅድስት ድንግል ማርያም ተወለደ ማለት ነው። የእኛን ስጋ ለበሰ። ቅድም አዳምን ምን ብሎ ነበር? አዳም በሳተ ሰዓት በኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ከኛ እንዳንዱ ሆነ ብሎ ተናግሮ ነበር። ከኛ እንዳንዱ ሆነ ማለት ምን ማለት ነው? የአዳምን ስጋ እለብሳለሁ እያለ ነው። እግዚአብሔር ወልድ የአዳምን ስጋ እለብሳለሁ፣ በኋላ ዘመን ከድንግል ማርያም ተወልጄ ከሰማይ ወርጄ እለብሳለሁ፣ ያ የለበስኩት ስጋ ደግሞ እግዚአብሔር አምላክ አደርገዋለሁ እያለ ነው እግዚአብሔር። አየው፣ መምህር ደቂቃ አልቋል። ደቂቃ አልቋል። ኢምራን 4 ደቂቃ አለ፣ ቀጥል።
እሺ አመሰግናለሁ። ያው መምህር ኤልያስ ጥቅሶችንም ቢያነሱ ቃል በቃል ሥላሴ የተጠቀሰበትን ሶስት አምላክ ወይም ሶስት አካላት እንዳሉ ከመጽሐፍ ቅዱስ ሊያሳዩ አልቻሉም። እኛ የፈለግነው የእርሱን ሀሳብ ሳይሆን በላይ ምን የትኛው ነብይ ነው እያሳየሁ መሰለኝ እኮ ውሸት አትናገር። እሺ ውሸት አትናገር። ውሸት ጥሩ አይደለም። ምክንያቱም እኔ ውሸት መምህር አሉ አንዴ መጽሐፍ ቅዱስ እያወያየው ስለሆነ መምህር ኤልያስ ሶስት እያልኩ ያለው መምህር ኤልያስ ሥላሴ ማለት ሶስት ማለት ነው አይደል? መምህር ኤልያስ አሉ። ሶስቱን አካል እያሳየሁ እኮ ነው። መምህር ይሰሙናል? አንድ ጊዜ ፎርማል ውይይት ስለሆነ ይሄ ጣልቃ መግባት አይቻልም። ሀሳባችሁን ኢምራንን እንግዲህ የምትሉት ነገር ካለ ደቂቃ ይሰጣችኋል። በዛ ደቂቃችሁ ነው ሀሳባችሁን ልሰጡ የምችሉት እንጂ እሱ ደቂቃውን ወስዶ ሲያወራ አይደለም። ቅድም እናንተ ስታወሩ ልክ ያልሆነ ነገር አውርታችኋል። እሱ ግን ጣልቃ አልገባም። ጣልቃ ያልገባው ያወራችሁት ሁሉም ልክ ሆኖ አይደለም። ነገር ግን ስርዓት አለው አይደል? ሁሉም ነገር ንግግር ስርዓት አለው። ስርዓቱን ጠብቀን ደግሞ ማውራት አለብን። ስለዚህ ኢምራን 4 ደቂቃውን ሲጨርስ ገብታችሁ ሀሳባችሁን ትሰጣላችሁ። ዛኪር ወደ ኋላ መልሰው ደቂቃውን። ኢምራን ጀምር። እሺ አመሰግናለሁ። ያው መምህር ጥቅስ ከጠቅሰዋል። ጥቅስ መጥቀሱ ሳይሆን ሶስቱ አካል አብ፣ ወልድ፣ መንፈስ ቅዱስ እንዳሉ አምላክ እንደሆኑ ማስረጃ አላቀረቡም። እንደዛ ብሎ የሰበከ ነብይ እንዳለ ሊያሳዩን አልቻሉም። እኛ ግን በማስረጃ ሥላሴ የሚለው አስተምሮ የመጣው ኢየሱስ ካረገ በኋላ እንደሆነ የመጣውም ደግሞ ከህንዳውያን እንደሆነ እሱ ግን ሊመልሱ አልቻሉም። አንድ ሙግት ላንሳላችሁ። ሲጀመር በክርስትና ክርስቲያኖች ብሎ እንደሞ አዳምጡኝ። ይሄኛው አምላክ አባት ነው፣ ይሄኛው ልጅ ነው፣ ይሄኛው ደግሞ ሚስት ነው ወይም ደግሞ እናት ነው ይላሉ። ሰምታችሁኛል? የሆነ ማህበረሰብ ነገር ወይም ደግሞ እንደ ቤተሰብ ነገር ማለት ነው። አባት ልጅና እናት ማስረጃ ላሳያችሁ። ይሄኛው አብ ነው፣ አባት ማለት ነው፣ ወልድ ልጅ ነው፣ መንፈስ ደግሞ እናት ነው። ላሳያችሁ። ይሄ መጽሐፍ ታላቁ የቤተ ክርስቲያን ዳግማዊ ሙሴ የጻፈው ቅዱስ ኢጲፋንዮስ ነው የጻፈው። ምን ይላል ተመልከቱ። እዚህ ጋር የአዳም እናት ነኝ ብሎ ያስቀምጣል። ሁላችሁም ይሁ አዳም ከሕያው ከእግዚአብሔር አባት ከሕያው መንፈስ ቅዱስ እናት የተገኘ የተፈጠረ ነው አለ። መንፈስ ቅዱስ እናት ነው ይላል። ስለዚህ በክርስትና ሶስት አምላኮች አሉ። አንደኛው አባት፣ አንደኛው ልጅ፣ አንደኛው ደግሞ እናት ነው ይባላል። ይሄ እንዲህ ብሎ አእምሮ እንዴት ብሎ ይቀበለዋል? ከየት ነው ያመጣችሁት? መጽሐፍ ቅዱስ አያውቀውም። ለአእምሮም ሊቀበሉ አይችልም። ሲጀመር ኢየሱስ ራሱ ምንድን ነው ያለው? ላሳያችሁ። መጽሐፍ ቅዱስ ራሱ ተመልከቱ ምን እንደሚል ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። አንድ አምላክ ነው ያለው። አንድ አምላክ ነው ማለት አባት ነው። ከሱ ውጭ ሌላ አምላክ የለም። ተመልከቱ። ሃይማኖት አበው ሙስሊም በማስረጃ የሚያወራ አባት ሌላም ጊዜ ሲያወሩ ኢንሻአላህ በጥቅስ አድርጉት። እሺ ያው ሃይማኖት አበው ምንድነው የሚለው? በአባቴ ስም የምሰራው ስራዎች ምስክር ናቸው ሲል ከእግዚአብሔር በቀር አባት ያለው ማን ነው አለ። ኢየሱስ አባት የሚለው እግዚአብሔርን ነው። ያ እግዚአብሔር ደግሞ ከሱ ውጭ ሌላ አምላክ የለም። ለዛ ነው ኤፌሶን ላይ አንድ አምላክ የሁሉ አባት አለ የሚለው። ቀጥሎ ሳምናለ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ። ኢየሱስ ሰው ነኝ ከእግዚአብሔር እየሰማውን የምናገረው አለ። ቀጥሎ ምን አለ? እናንተ የአባታችሁን ስርዓት አድርጋላችሁ። እኛ ከዝሙት አልተወለድንም። አንድ አባት አለን፣ እርሱም እግዚአብሔር ነው። አንድ አባት ነው ያለው፣ አንድ አባት። ከዛ ውጭ አምላክ የለም። ግን ክርስቲያን ወገኖቻችን ከአንዱ አምላክ ኢየሱስ ካመለከው ውጭ ምን ታደርጋላችሁ? አምላክ ይሁን ኢየሱስም ታመልኩታላችሁ። ያሳዝናል በጣም። ግን የሚያስቀው እንደሚያሳዝነው ነገር ግን ለዚህ አስተሳሰባችሁ ማስረጃ ልታቀርቡ አልቻላችሁም። እንፍጠራላችሁ። እንፍጠር የሚለው ለመላክ እንደሆነ መጽሐፈ ኩፋሌ የእግዚአብሔር ቃል መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ አሳይተናል። ቀጥሎ እንፍጠርለት አሉ ብለዋል። እንፍጠርለት አይልም የሚለው ልፍጠርለት ነው። ተመልከቱ ያ ጀማ ሥላሴን ለማሳየት ሶስቱን አምላክ ለማሳየት ብለው የእግዚአብሔርን ቃል ለወጡ። ተመልከቱ እንደዚህ ይላል። እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸው ረዳት እንፍጠርለት ይላል የአማርኛ ትርጉም ላይ። ግን ወደ ሂብሩ ስንመጣ የሚለው መምህር ሄዱ። ወደ ሂብሩ ስንመጣ ምንድን ነው የሚለው? ከበዳቸው ያ ጀማ። ሶስተኛ መምህር አዋይ ፍትህ አዋይ ሳዳ ሶስተኛ መምህር ነው ያ ጀማ። ታዘቡ። አያቸው ይሄን ያለ መምህር እኛ ፊት መቆማችሁ ማለት ይሄን ነው። ስለዚህ እንፍጠርለት የሚል የለም፣ የሚለው ልፍጠርለት ነው። ሱብሃንአላህ ሱብሃንአላህ። መምህር ባኩትን ካሉ ይመለሱና የምታመልኩ አሜን ስለዱን ወኢላ እዚህ ጋር የሚያዳምጠው 6500 ሰው ሥላሴ መጽሐፍ ቅዱስ ላይ እንደሌለ ሶስት አምላክ እንደምታመልኩ ፍጡር እንደምታመልኩ ሊታመን ነው። ስለዚህ ባካችሁ መምህራን ካላችሁ ግቡ። ይገርማል። ሰዓቴን አቁምልኝ፣ ይምጡልኝ መምህር። ሰዓቱን አቁም። እሺ እንግዲህ እንደ አወያይነቴ
መምህሩ መውጣት አልነበረባቸውም። እንግዲህ ማስረጃ ተጠይቀዋል። እስካሁን ምንም ያሳዩት ማስረጃ የለም። ሁላችንም ሙስሊሞችም ክርስቲያኖችም ማየት የምንፈልገው ነገር ስላሴ መጽሐፍ ቅዱስ ላይ መኖሩን ነው። እሱ መምህር ሊያሳዩን ይገባል። ስለዚህ መምህር ካላችሁ ባኮትን ገዝት ላኩና የጀመራችሁትን ውይይት ጨርሱ። ውይይት ቢከብደንም ባይከብደንም ከጀመርን መጨረስ አለብን። ይሄ ህግ አይደለም፣ ስርዓትም አይደለም። ሲከብደን መውጣት የለብንም። ኦኬ። ስለዚህ ተመለሱ እባኮትን። ይሄን ያላችሁ ስላሴን ለማስረዳት ከባድ ነው እና እባካችሁን ያለውን ነገር ተጋፈጡ። ማምለጥ መፍትሄ እስከ መቼ ከኛ አምልጣችሁ? ክርስቲያን ወገኖች መምህራን እስከ መቼ አምልጣችሁ? ትናንትና ሌሊቱን ሙሉ 2 መምህር ተዋይተ መጋቢው ላይ ዛሬ 3ኛ መምህር 3 መምህር ወጡ። ወላሂ 3 መምህር ማለት ነው። 3 መምህር ለምን? ስላሴ አምላካችሁ ከሆነ የማታፍሩበት ከሆነ መታችሁ እኮ በማስረጃ ማሳየት አለባችሁ። እኛ ግን ሙስሊሞች የምታመልኩ 3 ፈጣሪ እንደሆነ በማስረጃ እያሳየን ያለው ተመልከቱ። ትምህርት ሃይማኖት ምን እንደሚል ስላሴ ይህን ዓለም በጥንተ ተፈጥሮ ሲፈጥሩ አለ። በክርስትና ፈጣሪዎች አሉ፣ 3 ፈጣሪዎች አሉ። እንዴት ነው 3 ፈጣሪ የሚለው አእምሯችሁ እንዴት ይቀበለዋል? የሚገርመው ነገር ደግሞ 3ቱ ፈጣሪዎች ራሱ ፈጣሪ ሊባሉ አይችሉም። ያጀማ ለምን ካላችሁኝ አብርሃም ቤት መጥተው ምግብ ይበላሉ፣ ኢቭን ደግሞ ይታዘላሉ። ያው ይታዘላሉ። ቀጥሎም ደግሞ በጣም ብዙ እንትኖች አሉ። ኢንሻአላህ እነሱ ላይ መጣለ ስለ አምላክ ላይ ማለት ነው። ዋናው ግን አሁን እንዳያችሁት ቄሶቹና መምህሮቹ እኛ ፊት ላውሩ አይቻሉም። ውይይት እያቋረጡ ነው የሚሉት። ታዘቡ ሙስሊሞች። ለዛ ነው ድሮም ጀምሮ አሁንም ድረስ ኑ ተወያዩ ሲባሉ የሚሮጡት። ወንድሞች ሐሳብ ጨምሩበት እባካችሁ። መምህር እያሰማችሁ ናቸው። እባካችሁ ግቡ። ከስራ አይቻችኋል፣ እየሰሙ ነው ያሉት። ግቡ። ከስር ጆይን ሱሉ ይታያል። ግቡ እባክዎት። ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። የሆነ ሐሳብ እንትን ልበልና በመሰረቱ ያው እንደተመለከታችሁት ነው። በምንም ተአምር በዚህ አይነት ፍትሃዊ በሆነ ደረጃ እንደው ከተወያዮች መካከል የሆነው ወንድማችንን እንዳወያይ አድርገን ቁጭ ብለን እዚህ ጋር ውይይት ሲደረግ ሰምታችኋል። ላይክ ፌር ሆኖ ሳዳም ዛኪር ቪዲዮ ከፍቶ ደስም ወይ ማለት ነው። ግን በእንደዚህ አይነት ሁኔታ የትም እንደዚህ ሲዩቲብል ኤሪያ ልታገኟችሁ የተመቻቸ ቦታ ማለት ነው። በዚህ በተመቻቸ ቦታ ላይ ሃይማኖትህን መስበክ አለመቻል ማለት ውርደት ነው። እስቲ አወከርና እንደዚህ ቦታ አመቻችተን 6000 ምናምን የክርስቲያኖች ቤት ናና ሞግት ወይ አስተማር እስቲ ብላችሁ ጥሩን ተነስታችሁ አቡኪ ሚውት ሆነሃል። ኦኬ። አይ እንትን ሲያስተጋባ ጊዜ ነው ካጠገቤ ነውና ስልኩን እንትን ብሎ ተኝቷል ታውቃለህ። እና ከዛ አንፃር እስቲ ሞክሩ እንደዛ አድርጋችሁኛል ማለት ነው።